በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? እንኳን ወደዚህ የዘወትር ጸሎት ፕሮግራም በሰላም መጣችሁ። ዛሬ እንደተለመደው የምንጸልየው የሰኞን ሰይፈ ሥላሴ ነው። ከመጸለያችን በፊት እንደተለመደው ጠላታችንን አስረን ገጽጸን ከዛ በኋላ ወደ ጸሎት እንሄዳለን ማለት ነው። ከመጸለያችን በፊት የሚያስፈልጉን ነገሮች አንድ አራት ነገሮችን ልንገራችሁ ነው። ከዛ በኋላ ወደ ጸሎት እንሄዳለን። የመጀመሪያው ጠላታችንን መቀጥቀጫ መቁጠሪያ ያስፈልገናል። ቅባ ቅዱስ እንዲሁም ምስሎቻችንን የምንቀባው ሽቶ ቢኖረን ይመረጣል። ከሌለን ግን ግዴታ አይደለም። የጸሎት መጽሐፍቶች፣ ቅባ ቅዱስ ከጸለይን ከቀጠቀጥን በኋላ ካሰረን በኋላ ቅባ ቅዱስ ሰውነታችን ፊታችንን ተቀብተን ወደ ስራ የምንሄድ ወደ ስራ እንሄዳለን። ወደ ጸበልም የምንሄድ ወደ ጸበል እንሄዳለን። ቢያንስ ብዙ ጊዜ ከጸለይን ከሰገድን በኋላ በመቁጠሪያ ከቀጠቀጥን ካሰረን በኋላ ጸበል ሄደን ብንጠመቅ ጥሩ ነው። ሁሌም ካልተመቸን ጠዋት የማይመችን ከሆነ በሳምንት ቅዳሜና እሑድ ብንጠመቅ ጠላታችንን ለማሸነፍና ድል ለመንሳት ይጠቅመናል ማለት ነው። ስለዚህ ይህን ብታደርጉ መልካም ነው ላለው ወደ ጸሎታችን እንሂድ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አባታችን አምላካችን ኢየሱስ ክርስቶስ ከጨለማ ወደ ብርሃን ያመጣህ ልዑል እግዚአብሔር ክብር ምስጋና ይግባ። ስምህ እንድንጠራ ለፈቀድክልኝ መንፈስ ቅዱስ ክብር ምስጋና ይግባ። በዚህ ሰዓት ለጸሎት ላነሳሳኝ መንፈስ ቅዱስ ክብር ምስጋና ይግባ። ጨለማውን አሳልፈ ለብርሃን የገለጥከኝ አምላክ ክብር ምስጋና ይግባ። አቤቱ ነፍሴን ሕይወቴን በእጅህ መዳፍ ውስጥ አሳድረህ በሰላም ስላነቃኸኝ ክብር ምስጋና ይግባ። ዛሬን ለንስሐ የሰጠኸኝ ልዑል እግዚአብሔር ሆይ ክብር ምስጋና ይግባ። ስለ እያንዳንዱ ሕዋሳቶቼ ስለሚንቀሳቀሱ አመሰግንሃለሁ። መናገር ፈልገው በዚህ ሰዓት የማይናገሩ አሉ። መጸለይ ፈልገው የማይጸልዩ አሉ። መሄድ ፈልገው መራመድ ፈልገው የማይሄዱ አሉ። ማየት ፈልገው የማያዩ አለ። መዳሰስ መጨበጥ ፈልገው የማይጨብጡ አሉ። ስለዚህ እኔ ግን ኢየሱስ ክርስቶስ ስለሰጠኸኝ ጸጋ ብዛት ሁሉ አመሰግንሃለሁ። ስላሰብከኝ ሁሉ አመሰግንሃለሁ። በዚህ ሰዓት ስለ ጸሎት እንድቆም ላደረገኝ መንፈስ ቅዱስ ክብር ምስጋና ይግባ። ጌታዬ አምላክ ኢየሱስ ክርስቶስ በስምህ አምኜ ቅዱስና ሕያው የሆነውን ጸሎትን አደርጋለሁና ስማኝ። ኢየሱስ ክርስቶስ ሆይ በምጸልይበት ቦታ ላይ ሁሉ አቤቱ መንፈስህ ይኖር። ኢየሱስ ክርስቶስ ሆይ ንጹሕ ልብ ንጹሕ አንደበት ስጠኝ። ኢየሱስ ክርስቶስ ሆይ ከክፉ ማህበር ከክፉ ሰዎች ስራ ሁሉ ሰውረኝ። በመልካም ስራ ላይ አቤቱ አውለኝ። ኢየሱስ ክርስቶስ ሆይ ፍጹም ንስሐን፣ ፍጹም መንገድን፣ ፍጹም እውነትህን ለእኔ አስተምረኝ። በዚህ ሰዓት ላቆምከኝ ልዑል እግዚአብሔር ሆይ ክብር ምስጋና ይግባ። ቅዱስና ሕያው የሆነውን ስምህንም እንዲህ እያልኩ እጠራለሁና ስማኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ታስርይ ዘንድ ለዘላለሙ አሜን።
የሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ ሰይፈ ሥላሴ ጸሎት ይህ ነው። ጥንትና ፍጻሜ ለሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ እማልድሃለሁ። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብና ልጆቹን እንደባረክ እኔንና ልጆቼን፣ ቤተሰቦቼን፣ ዘመዶቼንም ባርክ። በቸርነት በሰጠኸኝ ሀብት ንብረት ላይ ረድኤትና በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግስት፣ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በእውነት አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምኜ ልዩ ሶስት የሚሆን በቅድስት ሥላሴ እየተማጸንኩ በዚህች እናቴ በምትሆን በቅድስት ቤተክርስቲያን ፊት ቆሜ ጠላቴ ሰይጣን እክድሃለሁ፣ ዳግም በዚህ ዓለም በወዳኛውም ዓለም አምባ መጠጊያ የምትሆነኝን ማርያምን ምስክር አድርጌ ለዘላለም አወግዝሃለሁ። በአብ ወልድ መንፈስ ቅዱስ ስም አምኜ እረፍት አደርጋለሁ፣ እተኛለሁ። በአብ ወልድ መንፈስ ቅዱስ ስም እነቃለሁ። በአብ ወልድ መንፈስ ቅዱስ ስም እነሳለሁ። በአብ ወልድ መንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሶስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሶስት በመንግስት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሶስት ፍጹም የሚሆን የባህሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ መለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር ለሌለበት በእግዚአብሔር የፊቱ ምዛር ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥ የሚያንቀጠቅጥ በእግዚአብሔር ዓይኖቼ የብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትንና ጥበብን የሚገልጽ በእግዚአብሔር ምዕዛር ከናፈሬን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባ የሰውን ጸሎት የሚሰማ በእግዚአብሔር ምዕዛር አዝን ጆሮዬን አማትባለሁ፣ ከፍታለሁ። ያለመዳሰስ ዓለምን በያዘ በእግዚአብሔር እጆቹ ምዕዛር እጆቼን አማትባለሁ፣ እዘረጋለሁ። ቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛር ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛር ሕሊናዬን አማትባለሁ። የቆምኩበትን አካባቢ በሚያናውጽ በእግዚአብሔር እግሮቼ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለማት ሁሉ እሱ የሞላ ነው። ቦታ ለማይወስነው በእግዚአብሔር ምዕዛር አካል ሰውነቴን አማትባለሁ። ጥንት ፍጻሜ ለማይኖርበት በሌለበት በእግዚአብሔር ምዕዛር ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ ማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውም ባሪያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መግደል የሌለበት የስጦታ ባህሪ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ስልጣኑ ነፍስን ከስጋ በሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል።
በጌትነቱ መብረቅ ለሚንጸባረቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይናወጽ የሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ ለሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃናት ለከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑ በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያድንና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉን ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለትም በአንድነትና በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኔ ሁሉ የጥፋትና የኃጢአን አውሬ ዲያብሎስ እንዳይቀርቡኝ በአጸደ ቅዱስ መስቀል አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሶስት ገጽ አንድ መንግስት አንድ ፍቃድ ሶስት አካል አንድ ባህሪ ነው። ሥላሴ ያለመከፋፈል በሶስትነት ያለመጉደል በትክክል በአንዲት ፍቃድ ፍጹም አንድነት እኖራለሁ። ሥላሴ ከሰማያት ሰማያት ይልቅ ትመጥቃለች። ሥላሴ ከባሮች ጥልቀት ይልቅ ትጠልቃለች። ሥላሴ አዚነተ እኩለ ዓለማት ናት። ሥላሴ ከሰማያት በላይ ባሉና ከጥልቀቶች ጥልቀት በታች ባሉ ሁሉ የሞላች ናት። ሥላሴ በዓለም የዙፋን አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥናት ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን ሃይማኖት ምስጋና ቃል ለቅድስት ሥላሴ በቀና አንደበቴ እዘምራለሁ። አምልኮና ስግደት መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል፣ ጽኑ መንግስት፣ ስልጣንና ክህለት ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማደየት፣ ማበልጸግ፣ ማክበር፣ ማዋረድ የብቻ የቅድስት ሥላሴ ስልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይ በባህርና በቀላያት ባሉ ፍጥረት ሁሉ ላይ የገዥነት ስልጣን ያለ አብ ያለ ወልድ መንፈስ ቅዱስ ብቻ ነው። የመለኮት አንድነት ገንዘብ በማድረግ ያለ መለየትና ያለ መከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለሱ ለብቻ መገዛት ይገባል። ለሱ ለብቻው ዘምሩ፣ ለሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በሱ መታመን ይገባል። እሱን መጠቃት፣ ወደ እሱ መጸለይ፣ በፊቱ መማለድ ይገባል። እሱ የአምላኮች አምላክ የገዢዎች ገዢ የነገስታት ንጉስ ነው። አምላካችን የመዳን አምላክ ነው። ሁሉን ማድረግ ይቻለዋል፣ ለሱ የሚሳነው ነገር የለምና። ለመንግስቱ መገዛት፣ ለመለኮቱ መታመንና መማጸን ይገባል። ልዩ ሶስት ሆይ እኔ በደለኛ የምሆን ባሪያችሁ ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም የነበረ ለዘላለሙ የሚኖር ታላቅና ግሩም የሚሆን
እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምልኮታቸው ከወርቅና ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅ የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸውም አያዩም፣ ጆሮ እያላቸውም አይሰሙም፣ አፍንጫ እያላቸውም አያሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይንም አይሄዱም። በጉሮሯቸው አይናገሩም፣ በአፋቸው ውስጥ ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸው ሁሉ እንደነሱ የሆኑ ናቸው፣ በእውነት ለዘላለሙ አሜን። ወልድ በሚከብርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባህሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰግንበት ገንዘብ በወልድ የባህሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባህሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጠላቴ ሰይጣን እክድሃለሁ፣ አንተ ርኩስ መንፈስ ነህና። ልዩ ሦስት ሆይ እኔ ባሪያችሁን፣ ቤተሰቦቼን፣ እኔን ምጸልይላቸውን ሰዎች ሁሉ ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ በእውነት አሜን። አቤቱ አምላካችን ኢየሱስ ክርስቶስ ይህችን ጸሎት አስጀምረ ስላስጨረስከኝ ክብር ምስጋና ላንተ ይሁን። ለጸሎት ልቦናዬን ላነሳሳ መንፈስ ቅዱስ ክብር ምስጋና ይሁን። አቤቱ ኢየሱስ ክርስቶስ ይህች ጸሎቴ የመዳን አድርግልኝ። ይህች ጸሎቴ ከጥፋት መንገድ የምመለስበት አድርግልኝ። ይህች ጸሎቴ በዲያብሎስ ላይ እሳት ለኔ ድህነት አድርግልኝ። ኢየሱስ ክርስቶስ አስጀምረ ስላስጨረስከኝ አመሰግንሃለሁ። የጻድቃን የሰማዕታት የቅዱሳን ረዳታቸውን አቤቱ ከጎኔ ላክልኝ። አምላከ እስራኤል ሆይ በፍቅርና በንጹህ ልብ ለሚፈልግ አቤቱ ሁሉ የምትገለጥ አምላክ ሆይ ክብር ምስጋና ይግባ ለዘላለሙ አሜን። እንግዲህ ውድ ቤተሰቦቻችን ጸሎታችንን ጨርሰናል። በመጨረሻም አንድ ነገር ነግሬያችሁ እንለያያለን። በሚቀጥለው በሌላ ፕሮግራም እንገናኛለን። ሁልጊዜ ጸሎት ጸልያችሁ ስትጨርሱ ቅባ ቅዱስ ተቀብታችሁ ጠላታችሁን አስራችሁ ወደምትሰሩት ስራ ስትሄዱ አንዳንድ ምልክቶች ታያላችሁ። እነዚህ ምልክቶች ለእምነታችሁ በእምነታችሁ እንድትቆሙ እንድትጸኑ የሚያደርጉ ምልክቶች ናቸው። ለምሳሌ እኔ አንድ ከገጠመኝ ምልክት ውስጥ ልንገራችሁ። ሁልጊዜ ጠዋት ጸልዬ ሰግጄ ቅባ ቅዱስ ተቀብቼ ወደ ስራ እሄዳለሁና በሚሄድበት ሰዓት መንገድ ላይ እየሄድኩ ነው። የሆነ ሰው እዛ ጋር ቆሟል፣ አላውቀውም። ልክ ወደሱ ከመቅረቤ ከ5 እና ከ10 ሜትር በፊት በከፍተኛ ድንጋጤ ነው ዞሮ ያየኝ። ይሄ ኖርማል የሆነ እይታ አይደለም። እና ምንድነው እዛ ሰዓት የተረዳሁት እናንተ ጸልያችሁ እግዚአብሔርን አመስግናችሁ በንጹህ ልባችሁ ቅባ ቅዱስን ተቀብታችሁ ስትሄዱ ከእናንተ ጋር የሚሄድ የእግዚአብሔር ኃይል አለ። ያ የእግዚአብሔር ኃይል ጠላት በቀረበው ገና ሳትቀርቡት ከተወሰነ ሜዳ ይደነግጣል። ምን መጣብኝ ብሎ። ይህ ማለት ምን ማለት ነው? እናንተን የሚጠብቅ ኃይል ከእግዚአብሔር ይላክላችኋል። በዚህ መሰረት እነዚህን ምልክቶች ስታዩ እግዚአብሔር ከእናንተ ጋር እንደሆነ እንድታውቁና በጀመራችሁት መንገድ እንድትጸኑ ነው። በሚቀጥለውም እንደዚህ አይነት አንዳንድ ምልክቶች ሳይ ከጸሎት በኋላ እየነገርኳችሁ እምነታችንን እያጸናን እንቀጥላለን ማለት ነው። ሰላም እግዚአብሔር ከእናንተ ይለያችሁ። በሚቀጥለው እስክንገናኝ መልካም ቀን